ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ለሌሎች ሸር ማድረጋችንን እንቀጥል። እኔ የእግዚአብሔርን ቃል ከጊዜያችን አንጻር በቀጥታ ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 11 ጀምሮ እስከ 22 ያለውን ክፍል ባለፉት ሁለት ተከታታይ ወይም ሶስት ተከታታይ ሳምንቶች ምዕራፍ 2ን ከቁጥር 1 ጀምሮ እስከ ቁጥር 10 ያለውን ክፍል ስናይ ነበር። ዛሬ ደግሞ ምዕራፍ 2 ከቁጥር 11 እስከ 22 ያለውን ክፍል አብረን እናያለን። መጽሐፍ ቅዱስ ይዛችሁ ከሆነ አብረን ከኔ ጋራ ይህንን ክፍል እናነበውና ያው የምንማረው የእግዚአብሔርን ቃል ስለሆነ የእግዚአብሔርን ቃል ሳናነብ በቀጥታ ወደ የእግዚአብሔርን ቃል መማር አንችልም። ስለዚህ የእግዚአብሔርን ቃል አነባለው። እንደዚህ ይላል። አዲሱን መደበኛ ትርጉም ነው የምጠቀመው። ቁጥር 11 ጀምሮ እንደዚህ ይላል። ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገን ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ራሱ ነውና ሕግንም ከትእዛዛቱና ከስርዓቱ ጋር በሥጋው ሻረ። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉም ሁለቱን በዚህ በአንድ አካል ከእግዚአብሔር ጋር አስታረቀ። መጥቶም ርቃችሁ ለነበራችሁት ለእናንተ ቀርበው ለነበሩትም ለእነርሱ ሰላምን ሰበከ። ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለንና ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ ምጻተኞችና እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ብሎ ይናገራል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ባለፉት ከቁጥር 1 እስከ 10 ድረስ እንደተመለከትነው በዚህ ሰፋ ያለ ነገር ተመልክተናል። ከዚህ ከቁጥር 11 እስከ 22 ያለው ክፍል ደግሞ ጳውሎስ ባለፈው እንዳየነው በመጀመሪያው በዚህ ምዕራፍ የሰው ልጆች የነበሩበትን የኃጢአት ሕይወትንና በጌታ ያገኙትን የማዳን ስራ ከገለጸ በኋላ በዚህ ክፍል ደግሞ እግዚአብሔር በክርስቶስ ለአሕዛብ የፈጸመውን ተግባር ይገልጽልናል። ያው እንደሚታወቀው በዚህ ክፍል ላይ ያሉት ሰዎች አሕዛብ ናቸው። የኤፌሶን ሰዎች አሕዛብ ናቸው። እንደሚታወቀው እንግዲህ አሕዛብ ማለት ብዙ ጊዜ በአማኞች በዚህ በክርስቲያኑ ማህበረሰብ መካከል አሕዛብ የሚለው ቃል ብዙ ጊዜ የሚገለጠው የማያምን ያልዳነ ወይም ደግሞ ከአማኙ ማህበረሰብ ውጭ ያለውን ሰው አሕዛብ ብለን ነው የምንጠራው። ግን ትክክለኛው ትርጉም ዓለም በዛ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣበት ዘመን እና ከዛ በፊት ዓለም በሁለት የተከፈለች ነበረች እና አይሁድ የሚባል ማህበረሰብ ወይም ደግሞ እግዚአብሔር የለየው እግዚአብሔር የመረጠው በእግዚአብሔር ስም የተጠራ አንድ ሕዝብ ነበር፣ እስራኤል የሚባል ወይም ደግሞ አይሁድ የሚባል ማህበረሰብ ነበረ። ከዛ ከአሕዛብ ከአይሁድ ውጭ ያለው ሕዝብ ደግሞ አሕዛብ ተብሎ ይጠራል። አሕዛብ ማለት በአጭር ቃል ብዙ ሕዝብ ማለት ነው እና ከእስራኤል ውጭ ያለው ሕዝብ በጣም ብዙ ሕዝብ ነው። ቁጥሩ በጣም ብዙ ነው። እግዚአብሔር የመረጠው እስራኤል የሚባል በጣም በቁጥር ትንሽ 12 ነገድ የሆኑ ሰዎች ናቸው። ከዚህ ውጭ ያለው ሕዝብ ደግሞ አሕዛብ ተብሎ ይጠራል። አሕዛብ እና እነዚህ ጳውሎስ የሚጽፍላቸው ሰዎች አሕዛቦች ናቸው እና ይህም በአሕዛብና በአይሁድ እንዲሁም ደግሞ በእግዚአብሔርና በሰዎች መካከል ያለውን የጥል ግድግዳና ይህ ግድግዳ ደግሞ በክርስቶስ መፍረሱን የሚናገርበት ክፍል ነው። ይሄ ክፍል በአሕዛብና በአይሁድ መካከል በእግዚአብሔርና በሰዎች መካከል ያለ የነበረ
የጥል ግድግዳ ነበረ እና ያንን የጥል ግድግዳ በክርስቶስ መፍረሱን በክርስቶስ ኢየሱስ መወገዱን የሚናገር ክፍል ነው። በአጠቃላይ ይህ ክፍል እነዚህ ሶስት ቃላቶች ሊገልጹት ይችላሉ ብለን መናገር እንችላለን እና እነዚህ ቃላቶች ምንድናቸው? በዚህ ክፍል በተደጋጋሚ የምናያቸው ከቁጥር 11 እስከ 22 ባለው ክፍል ውስጥ መለየት፣ እርቅና አንድነት የሚሉ ቃላቶችን እንመለከታለን። በአሕዛብና በአይሁድ መካከል፣ በእግዚአብሔርና በሰዎች መካከል መለያየት፣ ከዛ እንደገና ደግሞ በአሕዛብና በአይሁድ መካከል፣ በእግዚአብሔርና በሰዎች መካከል እርቅ፣ እንዲሁም ደግሞ በአሕዛብና በአይሁድ መካከል አንድነት የሚሉ ቃላቶችን እንመለከታለን። ስለዚህ ከቁጥር 11 እስከ 22 ያለውን ክፍል በሶስት ከፍለን እንየው። ጊዜ ለመጠቀም ያክል ቶሎ ቶሎ ብዬ ነው የምናገረው እና በዚህ ከቁጥር 11 እስከ 22 ያለውን ክፍል በሶስት ከፍለን ነው የምናየው። የመጀመሪያው ከቁጥር 11 እስከ 12 ባለው ክፍል ውስጥ አሕዛብ የነበሩበትን ሁኔታ የሚገልጽበት ክፍል ነው። ሐዋርያው ጳውሎስ ከቁጥር 11 እስከ 12 ባለው ክፍል ውስጥ ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገን ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። ጳውሎስ አስታውሱ የሚል ቃል ይጠቀማል። ያው በመሰረቱ መጽሐፍ ቅዱስ ውስጥ አንዱ እግዚአብሔር ለሰዎች ከሚናገረው ነገር ውስጥ አስታውሱ የሚል ነገር ነው። የሰው ልጅ ደግሞ በጣም አንዱ መሰረታዊ ችግር ደግሞ የመርሳት ችግር ነው። እስራኤላውያንን ምን ይላቸዋል? እግዚአብሔር ወተትና ማር ወደምታፈሰዋ ምድር ባስገባችሁ ጊዜ እና በበላችሁ በጠጣችሁ በጠገባችሁ ጊዜ እና ያበላችሁን ያጠገባችሁን እግዚአብሔርን እንዳትረሱ ተጠንቀቁ ይላል። መጽሐፍ ቅዱስ ደግሞ ምን ይላል? እስራኤል በላ፣ ጠገበ፣ ወፈረ፣ ደነደነ፣ ያበላውን ያጠገበውን አምላኩ እግዚአብሔር ረሳ ነው የሚለው እና አሁን ሐዋርያው ጳውሎስ በዚህ ክፍል ላይ አስታውሱ የነበራችሁበትን ሁኔታ አስታውሱ የሚል ቃል እንመለከታለን። አብዛኞቹ የኤፌሶን ቤተክርስቲያን እንደምንመለከተው አባላት ከአሕዛብ ወገን የመጡ ሲሆን በብሉይ ኪዳን እግዚአብሔር ለአይሁድ ሕዝቦች ያለውን እቅድ በሚገባ ያውቃሉ። እነዚህ የኤፌሶን ሰዎች ለበርካታ ምዕተ ዓመታት የተገረዙ ወይም ደግሞ አይሁዶች እግዚአብሔር ያልተገረዙ ወይም አሕዛብን እንደማይፈልግ በማሰብ ሲንቋቸው ኑረዋል እና እነዚህ አይሁዶች እግዚአብሔር ለእኛ ብቻ ነው ቃል ያለው፣ ለእኛ ብቻ ነው ፕሮሚስ ያለው፣ ለእኛ ብቻ ነው ቃል ኪዳን ያለው ብለው ያልተገረዙ የሚባሉትን አሕዛብን ሲንቁ ነው የኖሩት እና እግዚአብሔር አብርሃምን ከጠራበት ጊዜ አንስቶ በእስራኤልና በአሕዛብ መካከል ልዩነት ማድረጉ ግልጽ ነው። እንደሚታወቀው አሕዛብና አይሁድ የሚባለው ልዩነት የመጣው እግዚአብሔር አብርሃምን ከጠራው በኋላ ነው። ከዛ በፊት ያው እንደምናውቀው የዓለም ሕዝብ አንድ ነበር። እግዚአብሔር አብርሃምን ሲጠራው ግን ከአብርሃም በኋላ በአሕዛብና በእስራኤላውያን በአሕዛብና በአይሁድ መካከል ልዩነት እንደነበረ የእግዚአብሔር ቃል ይናገራል። ይህንን ልዩነት ያደረገው ግን እግዚአብሔር አይሁዶች እንዲታበዩ አስቦ ሳይሆን ለአሕዛብ በረከት እንዲሆኑ ነበረ። አብርሃምን ሲጠራው ምንድን ነው ያለው? ከሀገርህ፣ ከወገንህ፣ ከዘመዶችህ፣ ከቤተሰቦች ተለይተህ እኔ ወደ ማሳይ ምድር ውጣ እባርክሃለሁ ካለ በኋላ ለበረከት አደርግሃለሁ፣ ለበረከት ሁን፣ የሚባርኩን እባርካለሁ። ስለዚህ ዓላማው እግዚአብሔር ለሌሎች አሕዛብ የበረከት ምክንያት እንዲሆኑ ነበር እግዚአብሔር ዓላማ። ግን እግዚአብሔር የለያቸው መገለጡንና ቸርነቱን ለአሕዛብ እንዲያስተላልፉ ቢሆንም የሚያሳዝነው ግን እስራኤል ይህንን ልዩነት ለግል ጠቀማቸው እንጂ እግዚአብሔር የሚፈልገው ነገር ሲያውሉት አንመለከትም። ለመዋልም አልቻሉ። እስራኤላውያን በአካባቢያቸው እንደሚገኙ እግዚአብሔርን እንደማያውቁ ሰዎች ሲሆኑ እንመለከታለን። ለዚህ ጥሩ ማሳያ ዮናስ ነው። ዮናስ ነነዌን ሰዎች እግዚአብሔር ሊምር ፈልጎ ሲልክ ለመሄድ ፈቃደኛ ሳይሆን እንመለከተዋለን እና ለመሄድ ፈቃደኛ ያልሆነበትን ምክንያት ደግሞ ሲጠየቅ ደግሞ እኔ ትጠፋላችሁ ብዬ ስጠይቅ፣ እኔ ትጠፋላችሁ ብዬ መልክ ስናገር እነሱ ቢመለሱ ትምራችኋለህ ነው።
ትጠፋላችሁ እንዲያልኩ መጥፋት አለባቸው ነው። ትምራቸዋለህ። ፍርሃት ይሄ ነው። የአሕዛብ መዳን፣ የሌሎች መዳን፣ የሌሎች ለእግዚአብሔር መሆን፣ የሌሎች ወደ እግዚአብሔር መመለስ ለአይሁዳውያን ምቾት የሚሰጥ አልነበረም። የእግዚአብሔርን ዓላማ ሚስ ሲያደርጉት እንመለከታለን። በዚህም ምክንያት እግዚአብሔር ብዙ ጊዜ ሲቀጣቸው እንመለከታለን። ምክንያቱም ጥሪያቸውን ጠብቀው በእውነተኛው አምላክ ስም ህዝቦችን ማገልገል አልቻሉም ነበር። ለህዝቦች የበረከት ምክንያት፣ ለህዝቦች እግዚአብሔርን የማሳወቅ ምክንያት ሳይሆኑ ሲቀሩ እንመለከታለን። አሕዛብን በግርም ሁኔታ በዚህ አሁን ሐዋርያው ጳውሎስ በጻፈው መልእክት ላይ አሕዛብን እነዚህ አሕዛብ የሚባሉትን በግሩም ሁኔታ የገለጻቸው ቃል ምንድን ነው ብለን ስንመለከት ያለ የሚለው ቃል ነው። እናንተ ያለ እግዚአብሔር ነበራችሁ፣ ያለ ተስፋ ነበራችሁ፣ ያለ ቃል ኪዳን ነበራችሁ፣ ያለ ክርስቶስ ነበራችሁ። አሕዛብ በብዙ ነገር ያልታደሉ ነበሩ። ሐዋርያው ጳውሎስ የነበሩበትን ሁኔታ የሚገልጸ ያ እና የመጀመሪያው የሚናገረው ያለ ክርስቶስ እንደነበሩ ይናገራል። የኤፌሶን ሰዎች ወንጌል ወደ እነርሱ ከመድረሱ በፊት ዝነኛዋን የዲያናን ጣዖት ከማምለክ በቀር ስለ ክርስቶስ የሚያውቁት ነገር አልነበራቸውም። እና እነዚህ ሰዎች በሚያሳዝን ሁኔታ ያለ ክርስቶስ ነበሩ። አይሁድም ሆኑ አሕዛብ፣ ያልዳነ ሰው ሁሉ በአጠቃላይ ያለ ክርስቶስ ማለት ለኩነኔ የተዳረገ መሆኑን ማጤን ተገቢ ነው ማለት ነው። የትኛውም ሃይማኖት ውስጥ ያለ ሰው ያለ ክርስቶስ ከሆነ ሕይወቱ አደጋ ውስጥ ነው። ሃይማኖቱ ሊታደገው፣ ሃይማኖቱ ሊያድነው አይችልም። እና ጳውሎስ እነዚህ ሰዎች ዲያና የምትባል ጣዖት ቢያመልኩ ግን ያቺ ዲያና የምትባለው ጣዖት እነሱን የመታደግ የምችል አልነበረችም። ያለ ክርስቶስ ነበራችሁ። ያለ ክርስቶስ ነበራችሁ ብቻ አይደለም የሚላቸው፣ ያለ እስራኤል ወገን ነበራችሁ። እግዚአብሔር አይሁዶችን ጠርቶ በሕዝብነት አደራጅቷቸዋል። ሕጉንና በረከቱን ሰጥቷቸዋል። በመሰረቱ ይኸውላችሁ አንድ አሕዛብ ወደ አይሁድነት እምነቱን ለውጦ ሕዝቡን መቀላቀል ቢችል አይሁድ መሆን ግን አይችልም። አይሁዳውያን በሚቆሙበት ቤተ መቅደስ ውስጥ መቆም አይችልም። የአይሁድን እምነት የተቀበሉ አሕዛብ የሚቆሙበት አደባባይ ነበር መቆም የሚችለው። ይሄ የእስራኤላውያን ብቻ ነው እና ያለ እስራኤል ወገን ነበራችሁ ይላቸዋል። ያለ ክርስቶስ ነበራችሁ፣ ያለ እስራኤል ወገን ነበራችሁ ብቻ አይደለም ይላቸው፣ ያለ ቃል ኪዳን ነበራችሁ ይላቸዋል። የእስራኤል በረከት እግዚአብሔር ከአብርሃም ጋር ባደረገው ቃል ኪዳን ውስጥ የተገለጸ ነው። ከአሕዛብ ጋር የተደረገ ቃል ኪዳን አልነበረም። አሕዛብ ምጻተኞችና እንግዶች ነበሩ። እናንተ ምጻተኞችና እንግዶች ነበራችሁ ነው የሚላቸው። አይሁዶች ሁል ጊዜ ይህንኑ ያስታውሷቸው ነበር። ባይዘው ይላችሁ በጸሎት ስፍራቸው ላይ አይሁዳውያን ከሚጸልዩት ጸሎት ውስጥ ምን እንደሆነ ታውቃላችሁ? እግዚአብሔር ሆይ አይሁዳዊ እንጂ አሕዛብ ስላላደረከኝ አመሰግንሃለሁ እያሉ ይጸልዩ ነበር። ቃል ኪዳን ያልነበራቸው ህዝቦች ነበሩ። ይህን ደግሞ አይሁዳውያን ሁል ጊዜ ያስታውሷቸው ነበር። ስለዚህ እነዚህ ሰዎች ይኸውላችሁ አሕዛብ የሚባሉት ያለ ክርስቶስ ነበሩ፣ ያለ እስራኤል ወገን ነበሩ፣ ያለ ቃል ኪዳን ነበሩ፣ ያለ ተስፋ ነበሩ። በመሰረቱ ነበሩ ሲባል ስለ ኤፌሶን ሰዎች ብቻ እንዳታስቡ፣ ስለ እኛም ነው። እኛም አሕዛቦች ነን። እኛ ኢትዮጵያውያን ብዙ ጊዜ አሕዛብ አይደለንም አሕዛብ ነን። አሕዛብ አይደለንም ብሎ ነው ብዙ ሰው ግን አሕዛብ ነን። ከአይሁዳውያን ከእስራኤላውያን ውጭ ያለው ህዝብ በሙሉ አሕዛብ። ስለዚህ እኛ ይኸውላችሁ ያለ ክርስቶስ ነበር፣ ያለ እስራኤል ወገን ነበር፣ ያለ ቃል ኪዳን ነበር፣ ያለ ተስፋ ነበራችሁ ይላቸዋል። የታሪክ ጸሐፊዎች የጥንቱ ዓለም በብርቱ የተስፋ ቢስነት ዳመና የተጋረደ እንደነበር ይናገራሉ። ባይዘው ይላችሁ በጥንቱ ዓለም ውስጥ ፍልስፍናዎች የተራቆቱ፣ ትውፊቶች የተነኑ፣ ሃይማኖቶች ደግሞ ሰዎች ህይወትን ወይም ሞትን እንዲጋፈጡ ለማድረግ ያልቻሉ ነበሩ። ለሰዎች ተስፋ መስጠት፣ ፍልስፍናዎች ለሰዎች ተስፋ መስጠት አልቻሉ ነበር። ትውፊቶች ለሰዎች ተስፋ መስጠት አልቻሉም ነበር። ሃይማኖቶች ለሰዎች ተስፋ መስጠት አለ። አሕዛብ እኮ ሃይማኖት ነበራቸው፣ ግን ተስፋ ሊሰጧቸው አልቻሉም። ሰዎች መጋረጃውን አንስተው ከሌላው ጥግ የተስፋን መልእክት ለማግኘት ቢጥሩ አልተሳካላቸው ነበር። ለዛ ነው የአንደኛ ተሰሎንቄ መልእክት ለአሕዛብ ጳውሎስ ምን ይላቸዋል? እንግዲህ
ተስፋ እንደሌላቸው እንደ ሌሎች አሕዛብ አንቀላፍተው ስላሉ ታውቁ ዘንድ እወዳለሁ። እንዳታዝኑ። አሕዛብ ያለ ተስፋ ነበሩ። ያለ ተስፋ ነበራችሁ። በጣም የሚያስገርመኝ ነገር ግን ምን ታውቃላችሁ? ያለ እግዚአብሔር ነበራችሁ ይላቸዋል ጳውሎስ። በአቴንስ እንደምንመለከተው ብዙ አማልክት እንደነበሩ ጳውሎስ በአቴንስ ሲያልፍ የተናገረውን ነገር እንመለከታለን። በዚያን ጊዜ ይላችሁ እንዲሁም ስለ አቴንስ ሲናገር አንድ ሰው በአቴንስ የአማልክት ቁጥር ከሰዎች እንደሚበዛ ተናግሯል። ጳውሎስ መቼም ብዙ አማልክትና ብዙ ጌቶች ነበሯችሁ ሲል ገልጿል። ነገር ግን ይላችሁ አረማዊ ሰው ምንም ያህል ሃይማኖታዊ ወይም ግብረ ገባዊ ቢሆንም እውነተኛውን አምላክ ግን አያውቅም ነበር። ያለ እግዚአብሔር ነበራችሁ። ስለዚህ አሕዛብ የነበሩበትን ሁኔታ ከቁጥር 11 ጀምሮ እስከ 12 ድረስ ይገልጽላቸዋል። ያለ ክርስቶስ ነበራችሁ፣ ያለ ተስፋ ነበራችሁ፣ ያለ ቃል ኪዳን ነበራችሁ፣ ያለ እስራኤል ወገን ነበራችሁ፣ ያለ እግዚአብሔር ነበራችሁ ብሎ ይናገራል። በሁለተኛ ደረጃ በዚህ ክፍል ውስጥ የምንመለከተው ከቁጥር 13 እስከ 18 ባለው ክፍል ውስጥ ከእግዚአብሔር ተለይተው ለነበሩ አሕዛብ የተደረገውን ነገር ይነግረናል። በተለይ ይቺ ቃል በጣም መሰረታዊ ነገር ናት። ቁጥር 13 ላይ አሁን ግን የሚለው ቃል በፊት የነበሩበትን ሁኔታ ይናገራል። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ነውና ሕግንም ከትእዛዛቱና ከስርዓቱ ጋር በስጋው ሻረ። ዓላማውም ከሁለቱ አንድ አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉም ሁለቱን በዚህ በአንድ አካል ከእግዚአብሔር ጋር አስታረቀ። መጥቶም ርቃችሁ ለነበራችሁ ለእናንተ ቀርበው ለነበሩትም ለእነርሱ ሰላምን ሰበከ። ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለንና ይላል እና ይላችሁ ቁጥር 13 ላይ ያለው ቃል አሁን ግን የሚለው ቃል ምዕራፍ 2 ቁጥር 4 ላይ ካለው ጋር ነገር ግን እግዚአብሔር በምሕረቱ ባለጠጋ ከሚለው ቃል ተመሳሳይ ነው። ይላችሁ ቁጥር 13 ቁጥር 4 ሁለቱ እግዚአብሔር በቸርነቱ ወደ ኃጢአተኞች ሕይወት መምጣቱን የሚያመለክት አገላለጽ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይላችሁ እግዚአብሔር ወደኛ ሕይወት የመጣ በቸርነቱ ነው። እግዚአብሔር ራሱ ነው እንጂ ወደኛ የመጣኝ አይደለም። ወደ እግዚአብሔር ሄደ መጽሐፍ ቅዱስ የሚነግረን ምዕራፍ 2 ቁጥር 4 ሞታን ነበራችሁ፣ የቁጣ ልጆች ነበራችሁ ይልና ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። በዚህ ቦታ ላይ ደግሞ ምን ይላል? አሁን ግን እናንተ ተስፋ ያልነበራችሁ፣ ቃል ኪዳን ያልነበራችሁ፣ ያለ ክርስቶስ የነበራችሁ፣ ያለ እግዚአብሔር የነበራችሁ ሰዎች ያቀረበን እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ወደ ራሱ ያስጠጋን ራሱ እግዚአብሔር ነው። ለዛ ነው መጽሐፍ ቅዱስ የዮናስ መጽሐፍ ላይ ማዳን እግዚአብሔር ነው የሚለው፣ ድነት ከእግዚአብሔር ነው የሚለው። ለዛ ነው ሁለቱም እግዚአብሔር በቸርነቱ ወደኛ መምጣቱን የሚያሳይ ነው። የጥል ግድግዳ በዚህ ክፍል ውስጥ ባይዘወይ ቁልፍ አረግን። የጥል ግድግዳ የሚለው ሁለት ገጽታ ያለው ነው። ከቁጥር 13 እስከ 15 ባለው ክፍል ውስጥ ጥሉ በአይሁዶችና በአሕዛብ መካከል የነበረ ጥል እንደሆነ ይናገራል። ከቁጥር 16 እስከ 18 ደግሞ በኃጢአተኞችና በእግዚአብሔር መካከል የነበረ ጥል እንደነበረ ይናገራል። ይኸውላችሁ ሁለት ጥል ነው የነበረው። በእኛና በአይሁድ መካከል ጥል ነበረ። ደግሞ በአጠቃላይ በሰው ልጆችና በእግዚአብሔር መካከል ጥል ነበር። እዚህ ላይ ጳውሎስ ይላችሁ በታሪክ ውስጥ የታየውን እጅግ የራቀውን የሰላም ተልእኮ በክርስቶስ ኢየሱስ መፈጸሙን ይነግረናል። ኢየሱስ ክርስቶስ አይሁዶችንና አሕዛብን ብቻ ሳይሆን ሁለቱንም አይሁዶችንም አሕዛብን ሁለቱንም ከራሱ ጋር በአንድ አካል ማለትም በቤተ ክርስቲያን በኩል ከእግዚአብሔር ጋር እንዳስታረቀ ይነግረናል። ያስታረቀን እግዚአብሔር ነው። ሰላምን የሰጠን እግዚአብሔር ነው። የጥልን ግድግዳ ያፈረሰልን ክርስቶስ ኢየሱስ ነው። አስታረቀ የሚለው ቃል ይኸውላችሁ ወደ አንድነት አመጣ የሚል ፍች ነው ያለው። አሕዛብና አይሁድ የሚባል
አይሁድ የለ፣ የግሪክ ሰው የለ፣ ባሪያ የለ፣ ጨዋ የለ፣ ሁላችን በክርስቶስ ኢየሱስ አንድ ሰው ሆነናል ቢለው ልዩነትን ያጠፋው ኢየሱስ ነው። በሰዎችና በእግዚአብሔር መካከል የነበረውን ልዩነት፣ በሰዎችና በእግዚአብሔር መካከል የነበረውን ጥል፣ በሰዎችና በሰዎች መካከል የነበረውን ጥል ያፈረሰው ክርስቶስ ኢየሱስ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ኃጢአት በዚህ ዓለም ላይ ታላቁ አለያይ ነው። ኃጢአት አለያይ ነው። ሰዎች በዚህ ምድር ላይ መኖር ከጀመሩበት ጊዜ አንስቶ ሰዎችን ሲለያይ የኖር ኃጢአት ነው። አዳምንና ሔዋንን ኃጢአትን በፈጸሙ ጊዜ ከእግዚአብሔር ለይቷቸዋል። ከእግዚአብሔር ብቻ ሳይሆን እርስ በርሳቸው አለያይቷቸዋል። ብዙም ሳይቆይ ልጆቻቸው እርስ በርስ ተለያይተዋል። ቃየል አቤልን ሲገለው እንመለከታለን። ምድር በአመፅ ስትሞላ እንመለከታለን። ኃጢአት አለያይ ነው። ዛሬም በምድር ላይ ሰዎችን እያለያየ ያለው፣ ዛሬም ሰዎችን እየነጣጠለ ያለው፣ ሰዎችን እያባለ ያለው ምንድን ነው ከተባለ ኃጢአት ነው። ከጥፋት ውሃ በኋላ ሰዎች በእግዚአብሔርና በሌሎች ሰዎች ላይ ኃጢአትን ከመፈጸም አልታቀቡ ነበር። እርስ በርሱ ሰው ሲባላ፣ እርስ በርሱ ሰው ሲላይ ነው የምንመለከት። ያለ እግዚአብሔር እርዳታ ሰዎች አንድ ለመሆን ሞክረው ነበር። በዘፍጥረት መጽሐፍ ምዕራፍ 11 ላይ በቃ አንድ ለመሆን ሙከራ አድርገው ነበር። ግን ይኸውላችሁ የራሳቸውን አንድነት ለመመስረት የፈለጉበት ሁኔታ ቢኖርም ውጤቱ ግን ህዝቦችንና ቋንቋዎችን የደባለቀ ሌላ ፍርድ ሲመጣ እንመለከታለን። ቋንቋቸው ሲደበላለቅ አንድ ለመሆን የፈለጉት ለኃጢአት ነው። አንድ ለመሆን የፈለጉት በእግዚአብሔር ላይ ለማመፅ ነበር። ያኔ ሌላ ፍርድ ሲመጣ እንመለከታለን። ባይዘወይ ዛሬ በሰዎች መካከል ያለው የመለያየት ምክንያት የሆነው ቋንቋ የፍርድ ውጤት ነው፣ የኃጢአት ውጤት ነው። ቋንቋ የእግዚአብሔር የፍርድ ውጤት ነው። ሰዎች አንድ ቋንቋ ሆነው ለማመፅ አንድ ሆነው ተግባብተው ዛሬም ታውቃላችኋል። ሰዎች ለማመፅ እኮ የሚግባቡት በአንድ ቋንቋ ነው። አማራው እርስ በርሱ ተነጋግሮ፣ ኦሮሞ እርስ በርሱ ተነጋግሮ፣ ትግሬው እርስ በርሱ ተነጋግሮ፣ በቋንቋ የሚግባባ ሰው እርስ በርሱ ተነጋግሮ ያምጻል፣ በሌላው ላይ ያምጻል። የእነሱን ቋንቋ በማይናገረው ሰው ላይ ያምጻል፣ በእግዚአብሔር ላይ ያምጻል። ዛሬም ይውላችሁ ሰዎች አንድነትን ለአመፅ ሲጠቀሙበት ፍርድ ቋንቋ ባይዘው የፍርድ መገለጫ ነው። ስለዚህ በመስቀል ላይ የፈጸመው ስራ በአይሁድና በአሕዛብ መካከል የነበረውን ልዩነት፣ በእግዚአብሔርና በኃጢአተኞች መካከል የነበረውን የጥል ግድግዳ ኢየሱስ ክርስቶስ ሲያፈርሰው እንመለከታለን። ከቁጥር 13 እስከ 15 ባለው ክፍል ውስጥ በአይሁድና በአሕዛብ መካከል የነበረው ጠላትነትን እግዚአብሔር በክርስቶስ ኢየሱስ ሲያፈርሰው እንመለከታለን። እነዚህ ልዩነቶች ለዘላለም እንዲወገዱ የእግዚአብሔር ፈቃድ ነው። በመሆኑም ይውላችሁ በኢየሱስ ክርስቶስ የማስታረቅን አገልግሎት እግዚአብሔር ሲያመጣ፣ እርቅን ሲያመጣ፣ ልዩነትን ለማስወገድ እግዚአብሔር ልጁን ኢየሱስ መስዋዕት ሲያደርገው እንመለከታለን። የጥንቷ ቤተክርስቲያን ለመረዳት የተቸገረችው ይህን ትምህርት ነበር። ባይዘው ለብዙ ዓመታት አይሁዶች ከአሕዛብ በሃይማኖት፣ በአለባበስ፣ በአመጋገብና በሕግ ይለዩ ነበር። ጴጥሮስ ለመጀመሪያ ጊዜ ወደ አሕዛብ እስከተላከበት ጊዜ ድረስ የጥንቷ ቤተክርስቲያን ይህንን መቀበል ተቸግራ ነበር። ቤተክርስቲያን ምንም ችግር እስከዚህ ድረስ አልገጠማትም ነበር። እስከ ሐዋርያት ሥራ መጽሐፍ ምዕራፍ 10 ድረስ ሐዋርያው ጴጥሮስ ወደ አሕዛብ ቤት ገብቶ መብላት እስከጀመረበት ድረስ ቤተክርስቲያን ምንም ችግር አልገጠማትም ነበር። ነገር ግን ይውላችሁ አይሁዶች በዳኑበት መንገድ አሕዛብ መዳናቸው ችግር መፍጠር ጀመረ ማለት ነው። ጴጥሮስ ወደ አሕዛብ ቤት ሄዶ ከእነርሱ ጋር አብሮ ስለበላ የአይሁድ ክርስቲያኖች ጴጥሮስ ለመገሰጽ ሲሞክሩ እንመለ እኛ እኮ ልዩነት አለን፣ እንዴት ከተለያየኑ ሰዎች ጋር አንድ ትሆናለህ? የአብያተ ክርስቲያናት መሪዎች በጉዳዩ ላይ ስብሰባ ተቀመጡ። አንድ አሕዛብ ክርስቲያን ለመሆን አይሁድ መሆን አለበት ብለው በጥብቅ ይነጋገሩ ነበር። ድምዳሜያቸው ግን ምንድን ነበር? የደረሱበት እግዚአብሔር ያስተማራቸው ነገር አይሁድም ሆኑ አሕዛብ የሚድኑት በአንድ አይነት መንገድ ነው፣ ይኸውም በኢየሱስ ክርስቶስ በማመን ብቻ ብለው ወሰኑ። ክብር ለአምላካችን ለእግዚአብሔር ይሁን። በዚህ መንገድ ጠላትነት ተወገደ። አይሁድም የሚድኑት በኢየሱስ ነው፣ አሕዛብም የሚድኑት በኢየሱስ ነው። ለዚህም ምክንያቱ ይላችሁ ሕግ አይሁዳውያን እኮ ከአሕዛብ ለመለየት ሕግ ነበር ምክንያታቸው። በትእዛዛት የተጻፉትን ሕግ ሽሮ የሚለው እኮ ያ ነው፣ የሚለያየውን ሕግ
ልዩነት የሚያመጣውን ሕግ በአሕዛብና በአይሁድ መካከል ልዩነት የሚያመጣውን ሕግ ኢየሱስ ክርስቶስ በመስቀል ላይ ጠርቆ ከመንገድ አስወገደው። አይሁድና አሕዛብ ይታረቁ ዘንድ ይህ ግድግዳ መወገድ ነበረበት። በትእዛዛት የተጻፈው ግድግዳ መወገድ ነበረበት። ኢየሱስ ክርስቶስን በመስቀል ላይ ይህንን ፈጸመ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። የጥሉ ግድግዳ መወገድ የሚችለው በኢየሱስ ክርስቶስ ብቻ ነው። በክርስቶስ አማካኝነት እርቀው የነበሩ አሕዛብ ቀርበዋል። ቀርበው የነበሩ አሕዛብም ከእግዚአብሔር ጋር ታርቀዋል። አይሁድና አሕዛብ አንድ ሆነዋል። ክርስቶስ ሰላማችን ነው። ቁጥር 15 ላይ ሰላምን ስለማድረግ የሚናገረው ግስ መፍጠር የሚል ቃል ነው ያለው። ክርስቶስ ሰላምን ፈጠረ። የአሕዛብን አሮጌ ስፍራ ከአዲሱ ጋር በማነጻጸር በቃ አንድ አደረገን። እንግዶች የነበርነው እንግዶች አይደላችሁም ተባለ። ምጻተኞች የነበርነው ቅዱስ ሕዝብ አስባለን። ያለ ክርስቶስ የነበርነውን በክርስቶስ አደረገን። አንድነት የመጀመሪያው ነገር ከቁጥር 15 ጀምሮ እስከ 16 ባለው ክፍል ውስጥ በአሕዛብና በአይሁድ መካከል የነበረውን ልዩነት ክርስቶስ ኢየሱስ እንዳስወገደ ይነግረናል። ከቁጥር 16 እስከ 18 ባለው ደግሞ በእግዚአብሔርና በኃጢአተኞች መካከል ያለው ጠላትነት እንደተወገደ ይነግረናል። አሕዛብ ከአይሁድ ጋር መታረቅ ብቻ ሳይሆን ሁለቱም ማለት ነው አይሁድም አሕዛብም ከእግዚአብሔር ጋር መታረቅ ያስፈልጋቸው ነበር። አሕዛብ ብቻ ሳይሆን አይሁድም ከእግዚአብሔር ጋር መታረቅ ያስፈልጋቸው ነበር። አሕዛብንና አይሁድን የለየው ይህ ሕግ ሰዎችንና እግዚአብሔርም ለያይቷል። በመሆኑም ክርስቶስ የሕግ እርግማንን ሆኖ በመስቀል ላይ አስታረቀን። ተሰቅሎ እርግማን ሆኖ ከእግዚአብሔር ጋር ሲያስታርቀን እንመለከታለን። ስለዚህ ከቁጥር 11 እስከ 18 ያለው ነገር አሕዛብ የነበሩበትን ሁኔታ ከዛ እንደገና ደግሞ አሕዛብንና አይሁድን ሰዎችንና እግዚአብሔር እንዴት እንዳስታረቀ እንመለከታለን። ከቁጥር 19 እስከ 22 ባለው ክፍል ውስጥ ደግሞ ሁለቱም ማለትም አሕዛብና አይሁድ በክርስቶስ ያገኙትን ስፍራ ይናገራል። እኔና እናንተ ወገኖቼ በክርስቶስ ኢየሱስ ያገኘነው ስፍራ አይሁድም አሕዛብም በክርስቶስ ኢየሱስ ያገኘነው ስፍራ ምን እንደነበረ ምን እንደሆነ በግልጽ ሲናገር እንመለከተዋለን። ምን ይላል? ቁጥር 19 ጀምሮ ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ የእግዚአብሔርም ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ ምጻተኞችና እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ብሎ ይናገራል። ኢየሱስ ክርስቶስ ለዘላለም ጌታ ነው። በመሰረቱ ይላችሁ ጳውሎስ በክርስቶስ የተሰራውን አንድ የማድረግ አንድ በጣም ተደጋጋሚ ሰጠው መለከት ቁጥር 14 አንድ ቁጥር 15 ላይ አዲስ ላይ 18 ላይ አንድ መንፈስ ቁጥር 9 ላይ የአንድ ቁጥር ላይ በእርሱ ሁሉ አንድ ላይ ተገጣጥሞ ይላል። እግዚአብሔር ፕላን የነበሩ ከእግዚአብሔር ጋር ነበሩ በጠላት የነበሩ ሰዎችን አንድ ማድረግ መንፈሳዊ ርቀትና ክፍፍል በክርስቶስ ግዷል። ክብር ለአምላክ እግዚአብሔር። ግጥ መቻች ዛሬዎች እንዳሉ በርካታ ሰዎች አሉ። ጌታ ኢየሱስ ክርስቶስ እንዲሁም አንድ ቦታ ላይ ጠዋት 1 ሰዓት ስለተቀጠረ ሰው 5 ሰዓት አካባቢ ስለተቀጠረ ሰው 6 ሰዓት 7 ሰዓት አካባቢ ስለተቀጠረ ሰው 11 ሰዓት አካባቢ ስለተቀጠረ ሰው ይናገር ነው። መጨረሻ ከ11 ሰዓት የተቀጠረው ጀምሮ መክፈል ሲጀምር 1 ዲናር ምናምን መክፈል ሲጀምር ሁሉም ሰው ታች ላይ በተለይ መጀመሪያ የተቀጠረው ሰው ከመጀመሪያው ሰው የተሻለ እንደሆነ ያስብ ነበር፣ የተሻለ እንደሚያገኝ
እና አኮረፉ ማለት ነው አንድ ነገር ሲሰጣቸው። እና ዛሬም በቃ አንዳንድ ሰዎች ለእግዚአብሔር ትንሽ ጠቃ ያሉ፣ አንዳንዱ ሰው ደግሞ የራቀ እንደሆነ የመንፈሳዊ ልዩነት እንዳለ የሚገልጹ ሰዎች አሉ። ይላችሁ መንፈሳዊ ርቀትና ክፍፍል በክርስቶስ ኢየሱስ ተወግዷል። ክብር ለአምላካችን ለእግዚአብሔር ይሁን። በክርስቶስ ኢየሱስ አንድ ሆነናል። በዚህ ምዕራፍ መዝጊያ ላይ ጳውሎስ በቤተ ክርስቲያን ውስጥ የሚገኙትን አይሁድንና አሕዛብን አንድነት የሚገልጹትን 3 ማብራሪያዎች ሲያቀርብ እንመለከተዋለን። እነዚህ ማብራሪያዎቹ ምንድን ናቸው? በቤተ ክርስቲያን ውስጥ ያሉ አሕዛብና አይሁድ በክርስቶስ ኢየሱስ አንድ የሆኑ ሰዎች አንድነታቸውን ለመግለጽ የመጀመሪያው ቁጥር 19 ላይ አንድ ሕዝብ ኢየሱስ ክርስቶስ ጌታ ነው። እስራኤል የእግዚአብሔር ምርጥ ሕዝብ ናት። ሆኖም አዳኛቸውን በመተዋቸው መዘዙ ያ ተወግዷል፣ ያ ቀርቷል። መንግስቱ ከእነርሱ ተወግዶ ፍሬ ለሚያፈራ ሕዝብ ተሰጥቷል። ይህ አዲስ ሕዝብ ቤተ ክርስቲያን የሚያመለክት ሕዝብ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ጴጥሮስ መጽሐፍ ላይ እንደሚናገረው የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን የሚባለው አንድ ሕዝብ ነው ያለው ዛሬ በቤተ ክርስቲያን ውስጥ። በብሉይ ኪዳን ሕዝቦች የሚታወቁት እንደሚታወቀው ከሴም ከካም ወይም ከያፌት በመወለድ ነበር። የሐዋርያት ሥራ መጽሐፍ ይሄ በቃ ካም ያፌትና ሴም የሚባለው ነገር እንደተወገደ የሚያሳይ ነው። ሐዋርያት ሥራ መጽሐፍ ውስጥ እነዚህ 3 ቤተሰብ በክርስቶስ ኢየሱስ ሲዋሃዱ እንመለከታለን። በሐዋርያት ሥራ ምዕራፍ 8 ላይ የካም ትውልድ የሆኑ ኢትዮጵያዊው ጃንደረባ ደህንነትን ሲያገኝ እንመለከተዋለን። በሐዋርያት ሥራ ምዕራፍ 9 ላይ የሴም ትውልድ የሆነው የተርሴሱ ሳኦል ደህንነትን አግኝቶ ሐዋርያው ጳውሎስ ሲሆን እንመለከተዋለን። ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ የያፌት ትውልዶች የሆኑት አሕዛብ ሮማውያን ወታደር የነበረው ቆርኔሌዎስ ቤተሰብ ድነትን ሲያገኝ እንመለከተዋለን። እነዚህ የሴም የካም የያፌት ትውልዶች አንድ ሕዝብ ሲሆኑ እንመለከታለን። በክርስቶስ ኢየሱስ አንድ ሕዝብ። ኃጢአት የሰውን ዘር ሲከፋፍል፣ ክርስቶስ ግን በመንፈሱ አንድ ሲያደርግ እንመለከተዋለን። ክብር ለእግዚአብሔር ይሁን። መከፋፈል የኃጢአት ስራ ሲሆን አንድ ማድረግ የክርስቶስ ስራ ነው። አማኞች ሁሉ በሰማያዊ ዜግነት የዚያ ቅዱስ ሕዝብ አካል ሆነናል ማለት ነው። ሁላችንም አንድ ሕዝብ ሆነናል። ስለዚህ በክርስቶስ ኢየሱስ የተሰራው የመጀመሪያው ነገር አንድ ሕዝብ የሚለው ነው። ቁጥር 19 ላይ ደግሞ ሁለተኛው ደግሞ አንድነትን የሚገልጠው ደግሞ አንድ ቤተሰብ፣ አንድ ሕዝብ ብቻ ለሚሆን ነው። አንድ ቤተሰብ በክርስቶስ በማመን ወደ እግዚአብሔር ቤተሰብ ተቀላቅ። እንግዲህ እንግዶችና ምጻተኞች አይደላችሁም፣ ቤተሰብ ናችሁ። እግዚአብሔር አባታችን ነው። ይህ ግሩም የእግዚአብሔር ቤተሰብ በሰማይም በምድርም ይኖራል። በሕይወት ያሉ አማኞች በምድር ላይ ሲኖሩ፣ የሞቱ ደግሞ በሰማይ ይኖራሉ። ግን አንድ ቤተሰብ፣ በሰማይና በምድር ያለ አንድ ቤተሰብ። የእግዚአብሔር ልጆች ምንም አይነት የዘር የብሔር ወይም የአካል ልዩነቶች ቢኖሩ ሁላችንም የአንድ ቤተሰብ ውስጥ የምንገኝ ወንድማማችና እህታማማቾች ነው። ዛሬ በቤተ ክርስቲያኑ ዛሬም ቋንቋ የልዩነት ምክንያት ሆኖ እናየዋለን። በቤተ ክርስቲያኑ ዛሬ የዘር ልዩነት በጎጥ ሰዎች ተደራጅተው እንመለከታለን። መጽሐፍ ቅዱስ ግን ይሄ በጎጥ በዘር በቋንቋ የተከፋፈለ ነገር በክርስቶስ ኢየሱስ ተወግዶ አንድ ቤተሰብ ሆነናል። ምናልባት የተለያየ ቋንቋ ልንናገር እንችላለን። ምናልባት ነገዳችን የተለያየ ሊሆን ይችላል። ምናልባት ጎጣችን የተለያየ ሊሆን ይችላል። በክርስቶስ ኢየሱስ ግን አንድ ቤተሰብ ነን፣ አንድ ሕዝብ ነን፣ አንድ ቤተሰብ ነን ብቻ አለ የሚለው የመጨረሻው ከቁጥር 20 እስከ 22 ድረስ አንድ ቤተ መቅደስ የሚል ቃል እንመለከታለን። በዘፍጥረት መጽሐፍ ውስጥ እግዚአብሔር ከሕዝቡ ጋር ይመላለስ ነበር። በዘጸአት ደግሞ በሕዝቡ መካከል ማደርን መርጦ እግዚአብሔር በሕዝቡ መካከል ማደሪያን ሲያዘጋጅ እንመለከታለን። የእስራኤል ኃጢአት ክብሩ እስከለየው ድረስ እግዚአብሔር አምላክ የእስራኤል ኃጢአት ቤተ መቅደሱ እንዲወገድ እስካደረገው ድረስ እግዚአብሔር በመካከላቸው ነበር። ከዚያ
እግዚአብሔሮች በቤተ መቅደስ ውስጥ መኖር ጀመረ። የሚያዝነው ግን አሁንም እስራኤል ኃጢአት በመስራቷ ክብሩ ከእስራኤል ተለየ። ቀጣዩ የእግዚአብሔር ማደሪያ የክርስቶስ አካል ሆነ። ዮሐንስ ወንጌል ምዕራፍ 1 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ የሚለው ሰዎች በመስቀል ላይ በተሰቀለው በኢየሱስ ክርስቶስ ሲያምኑ የእግዚአብሔር ማደሪያ ሆኑ። ዛሬ እግዚአብሔር በመንፈሱ አማካኝነት መቅደሱ በሆነችው ቤተ ክርስቲያን ውስጥ ያድራል። እግዚአብሔር የቤተ ክርስቲያን ሕንፃን ጨምሮ በሰው እጅ በተሰራ ቤተ መቅደስ ውስጥ አይኖርም። በክርስቶስ በሚያምኑ ሰዎች ልብና በጥቅሉ በቤተ ክርስቲያን ውስጥ እግዚአብሔር አምላክ ይኖራል ማለት ነው። የዚህ ቤተ ክርስቲያን መሰረት የተጣለው ደግሞ በሐዋርያትና በነቢያት ላይ ነው። የቤተ ክርስቲያን መሰረት ክርስቶስ ኢየሱስ ነው። የኢየሱስ ወንጌል ምዕራፍ 16 ላይ እንደምንመለከተው በዚህችም ማለት ላይ ቤተ ክርስቲያን መሰረታለሁ ብሏል። ስለዚህ መሰረቱ ክርስቶስ ኢየሱስ ነው። ያንን መሰረት የጣሉት ደግሞ ሐዋርያትና ነቢያት ናቸው። ከዛ ከተመሰረተው መሰረት በቀር ማንም ሰው በዚህ ዘመን ሌላ መሰረት ሊመሰረት አይችልም። ኢየሱስ ክርስቶስ መሰረቷ ነው፣ የማዕዘኗ ራስ ነው። ያንን መሰረት ደግሞ የጣሉት ደግሞ ሐዋርያትና ነቢያት ናቸው። የማዕዘኑ ድንጋይ መዋቅሩን በአንድነት ያገጣጥመዋል ማለት ነው። ኢየሱስ ክርስቶስ አይሁድንና አሕዛብን በቤተ ክርስቲያን ውስጥ አንድ አድርጓቸዋል። ይህ ቤተ መቅደሱ መጠቀስ በኤፌሶን ቤተ ክርስቲያን ውስጥ ለነበሩ አይሁዶችም ሆነ አሕዛብ የጎላ ጠቀሜታ እንዳለው መጽሐፍ ቅዱስ ይነግረናል። አይሁዶች ሄሮድስ በኢየሩሳሌም ያሰራውን ቤተ መቅደስ ሲያስቡ፣ አሕዛብ ደግሞ የዲያናን ቤተ ጣዖት ያስባሉ። ሁለቱም ቤተ መቅደሶች ሊጠፉ ተወስነዋል። ዛሬ እግዚአብሔር አዲስ ቤተ መቅደስ ሰርቷል። እሱም በክርስቶስ ኢየሱስ የተገነሰ ነው። ኢየሱስ ክርስቶስ የገነባው ሕንፃ ግን ለዘላለም የሚኖር ነው። ቤተ ክርስቲያን ዛሬ ቤተ ክርስቲያን እሰራለሁ ማለት እኮ ነው። በክርስቶስ ኢየሱስ የተሰራች ቤተ ክርስቲያን የእግዚአብሔር ማደሪያ የሆነች የክርስቶስ ማደሪያ የሆነች ቤተ ክርስቲያን መንፈስ ቅዱስ ሙት ድንጋዮችን ከኃጢአት ጉድጓድ በማውጣት ዛሬ ሕይወትን በመስጠት ወደ እግዚአብሔር ቤተ መቅደስ በማምጣት ይህንን ቤተ መቅደስ ያንጻል። ዛሬ አማኞች ሕያው የእግዚአብሔር ቤተ መቅደስ ናቸው። ይህ ቤተ መቅደስ የክርስቶስ አካል በመሆን በልዩ መንገድ ተገጣጥሟል። እርስ በርሳችን ተገጣጥመን የእግዚአብሔር ማደሪያዎች ሆነናል። በዚህ አይነት እያንዳንዱ ብልት የእግዚአብሔርን ፈቃድ ይፈጽማል ማለት ነው። ስለዚህ በዚህ ከቁጥር 11 እስከ 22 ባለው ክፍል ውስጥ የምንመለከተው አሕዛብ የነበሩበትን ሁኔታ፣ ከዛ እንደገና ደግሞ አሕዛብና አይሁድ የነበሩበትን ጥል መወገዱን፣ በሰዎችና በእግዚአብሔር መካከል የነበረው ጥል መወገዱን፣ ከዛ ደግሞ እግዚአብሔር አምላክ በክርስቶስ ኢየሱስ የሰራውን የማዳን ሰዎችን እንዴት አንድ እንዳደረገ፣ ሰዎችን እግዚአብሔር እንዴት አንድ ሕዝብ፣ አንድ አካል፣ አንድ ቤተሰብ፣ አንድ መቅደስ እንዴት እንዳደረገ በዚህ ክፍል ላይ እንመለከታለን። እግዚአብሔር በሕይወታችን በክርስቶስ ኢየሱስ ምን አይነት ስራ እንደሰራ እንመለከታለን። ክብር ለአምላካችን ለእግዚአብሔር ይሁን። ቅዱሳን በክርስቶስ ኢየሱስ ወደ እግዚአብሔር ቀርበናል። በመካከላችን ያለ ጥል፣ በመካከላችን ያለ ልዩነት ተወግዷል። በክርስቶስ ኢየሱስ የመስቀል ስራ ጠላትነት ተወግዷል። በክርስቶስ ኢየሱስ ዛሬ ሁላችንም እርስ በርሳችን የነበረው በመካከላችን የነበረው የጥል ግድግዳ ተወግዷል። በእግዚአብሔርና በእኛ መካከል የነበረው የጥል ግድግዳ በክርስቶስ ኢየሱስ ፈርሷል። ከእግዚአብሔር ጋር ታርቀናል። እርስ በርሳችን አንድ ሆነናል። ክብር ለአምላካችን ለእግዚአብሔር ይሁን። በኤፌሶን መጽሐፍ የምንመለከተው በምዕራፍ 2 ላይ የምንመለከተው በጣም ሲሪየስ የሆነ ጥልቅ ነገር ይሄን ይመስላል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እንግዲህ ሰፊ ነው በጣም እንደው ጊዜ ለመጠቀም ብዬ ፈጠን እያልኩ ነው የተናገርኩት። አሁን 5 ደቂቃ ነው ያለን፣ መጨረስ አለብኝ። ጨርሻለሁ። ልዑል አምላክ እግዚአብሔር ይባርካችሁ።